አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ይሄ ነገር ለመፍታት ነው ወይስ ለማክረር አይደለም? ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌለ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት። አዎ ትክክል። አሁን ለምንድን ነው ይቅርታ እኔ የዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር። አሁን አንደባበቅም፣ ሁላችንም እናፍርሰው አይደለ? እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያና ሊያ የምትባለውን እነጃዝን አናግሬ ለምንድን ነው የደበራት ስል አይ ኮርነር ላይ ብቻዋን ትተዋት ሄዱ፣ እነ ሙክታርም ተመለሱ ሲል ኦኬ በቃ አንቺ ከዛ ነገር እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኝ አሁን እኔ እናቴንና ዋንትያን አንድ እንዳያደርጋች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርጋች እናቴን ልቁ እግዚአብሔር ነው ምንሽ። እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው። እሱ ጋር በመሄዴ እኔን አምናኝ የሄደችውን ጥዬ የሄድኩት ስህተት ነው፣ ግን ልቤ አልቻለም ሄድኩኝ። ገባሽ? መኪና ውስጥ ደግሞ ቦታ አልነበር፣ አብረን እንዳንሄድ መኪና ውስጥ ቦታ አልነበር። እሺ ትክክል። ቤኪ ልጠይቅ እዚህ ላይ ደግሞ ቤተሰብ ብለህ ከሄድህ ለምን ይዛሃቸው ሄድክ? ይዛሃቸው የሄድከው አገር ይሻቸው መሄድ ነበር። መኪና ውስጥ ቦታ ነበሩ። እሺ ጃዝን ጠይቅ። መኪና ውስጥ ገቢና ኢቭን ለ3 ነው የተቀመጠ። ኢቭን ገቢና ማለት ነው። አሁን ቤኪ እንረጋጋና እናውራ። መጀመሪያ ከሳውዝ አፍሪካ ስትመጣ አላማ ለአመት ባል ሄዶ አገሩ ለምንድን ነው ልጆቹን ይዘኸው የሄድከው? ይሄ ነገር ለምን በሌላ ጊዜ አልሆነም? አንተ ቆያ ስህተቱን ለመናገር እኮ ነው። በእናትሽ አንቺ ገና እኔ ሳልናገር ቀድመሽ እየተናገርሽ። እሺ ሶሪ፣ ቀጥል። እሺ ቀጥል። አሁን እዚህ ላይ በመሀል ግን ባይገባ አንዴ እጥር አድርገህ ቤኪ አሳጥረውና እኔ እንዳላሳጥር ነገርና ሌላ ሰው አይገባበት። እሷና እኔ እዚህ ጋር የምናውቀው ሰዎች እኮ አለ ነው። ሊያ መታለች። ሊያ አሁን አንቺ እኔ ትንጋለሽ እኔ አንቺ ጥያቄ አላት። ሊያ እኔ ከአንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄ አታለሁ። ለምንድን ነው ከእሷ ጋር ብታድሪ ብለሽ ብያታለሁ። እንደዛ አላልከኝም። ለምን ለእኔ እንደዛ አልሽኝ በስልክ? እኔ ብዬሻለሁ እንደዛ? አዎ በስልክ ለእኔ ከዋንቲ ጋር ቁጭ ብላችሁ። ኧረ በእግዚአብሔር ነገሩን አትጎትቱ። ተው አይደለም እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ። ጉዳይ ገባችሁ? እኔ ይኸው እዚህ እሷ መታለች፣ ያ መታለች። እኔ የትኛው ጉዳይ ላይ ዋን አንድ ሰማ በሚሆን የትኛውም ጉዳይ ላይ ዋን ለእኔም ለእግዚአብሔርም ብለሽ በልጅሽ ምለሽ አውሪ። እኔ ለአንቺ የፆታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለመጠየቅ አቅርቤሽ ከሆነ አገርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ ነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለች ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን እዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ።
አንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት፣ ትላንት አንቺን የያዘች ማዘር ትሙት። ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋይ ነህ አንቺ ግማታም ግም እናትሽ That's who you are. ባለጌ የተደፈረችን ህፃን ልጅ ቪክቲምን ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድን ነው ልብሱን አድርገሽ ፖስት ያደረግሽው? ትዝ ይልሻል ያወራነው አውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድን ነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ ይኸው እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሺ። ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናግር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን እያመመኝ ነው ፎቶ ራሱ ለምንድን ነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም እያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያል ለምንድን ነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ? ስለዚህ እነዛ ልጆች እንዴት አወቁ? አይቨን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል። ልጄ ሞኒካ መሆኗን ሞኒካ ናት። ደካማ ልጇ ናት። ልጇን እንትን እየፈለጋችሁ ስደባት። ኢቨን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው። ለሱ ታዩ መልሳለን። ለሱ አትግቢበት። አንቺ ልጅ ነሽ፣ ተረጋጊ፣ ፈታበይ። ለትላንትና ለተሰደበው ሁሌ ኮንሲኮንስ አለ አንድ ሰው ሲያደርግ፣ እሱን አንቺ አገባሽም። ግን አንድ ሰው የግዴታ ተበድዬን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም። አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን፣ ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም፣ ከኔም ጭምር። ስለዚህ ለራስሽ ኩሪ። አሹም ትዝ ካለ ደውዬ አናግሬ ነበረ። ለምንድን ነው ልጅቷን ትታችሁ የሄዳችሁት? አሹዬ እችን ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንትያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባልን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ርዕስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንትያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንትያ እኛ ሲጀመር የመጣ ነው እንደ ጓደኛ፣ እሱም ነው ጓደኛችን ነው፣ አንቺም ጓደኛሽ ነታችን ነሽ በማለት ግን ሀቁን ለመናገር እኛ የምናውቀውን ግልጽ ለመናገር ነው። እዚህ ጋር መጥተሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝን አወራሁ አይደለ? እንዲህ ነበር እንዲህ ሆነን በቃ ያንተ አንተን ስለሆነ ትንሽ ደብሮን ስለነበር ወደ አዋሳ ሄድን ምናምን። ከዛ በኋላ ዋንትያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደ እኔም በኋላ ደውላ በቃ ነይ ምናምን ባልና
በምን እንደሆነ አናቅም። እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረክኝም ምናምን ብለሽ ፈንፈን አድርገሽ ስታደርጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስኪ እኛ ላይም ደግሞ ለእኛም ደግሞ ትንሽ ገብተሻል። ጠየቀኝ ገባክ? ድጋሚ ሲጠይቀኝ በቃ ይሄ ላይክ እኔ ቅድም አውርተናል አይደለ? እኔም አንተም ሙክታርም ሁላችንም አውርተናል። ስናወራ ግን በቃ በሰላም የምናወራው ለዛ ብዬ ነው። በቃ ልክ ሲመጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው። ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሀቁን ተነጋገሩ። እንዲህ ብለኸኛል፣ እንዲህ ብለኸኛል። ከዛ እንደውም ያኔ ሌላ እንጂ የእንትን ጠይቄሻለሁ ወይ ስልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን እንደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ከዛ ወደ እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀውን ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች። ለልቡ አሁን ያን እያለቀሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ለቦቼ የደሞች እሱን ፊክስድ ማድረግ ደውሉ። እሺ ላይ አንበሳ ላወራል ቀጥላችሁ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ለአንቺ ይቅርታ ማድረግ ካለበት እንዲህ ብለኸኛል፣ እንዲህ አድርገኸኛል፣ እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወዴት እንላል መጨረሻው? በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል። አሁን ግን አንቺ በደል ትናገሪና ቅድምም እኔ ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድምም ዝም ብዬ ወይም በቃ ምን ላለው ሁለት ልብ ሆንኩኝ። ገባ እንዳለበት ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት። አይደለም ነውም አይደለም እኔ በቃ እሺ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለጉኝ በጎን ነበረ ስጠይቀኝ የነበረው። አክት ካልተመቸኝም ያልኩት ኢቨን እንኳን ሙሌ ቤት ትላንትና ምንድን ያልኩት ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ? እንዴት ልናገር? ነገር በጊዜ ማድረግ አለበት ስላልኩኝ ነው። ደግሞ ንግግርም ስለማልችል ነው። ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፍረዱባት ማለት ሁሉም ነገር። ለዛም ነው እኔም የገባሁትኝ። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ እራሷ ትመልስ እራሷ ትናገር ብዬ ነው ትላንትናም ያልገባሁትኝ። አሁንም ግን ዞሮ ምንድነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። ግን ዛኔ የተፈጠረው እንዴት መሰለሽ ልቡ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እች ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ ራሷን ልትጎዳ ነበር። ኖ ዋንትያ ጠንካራ ልጅ ነሽ ልቡዬ። ግን ዛኔ እኔም ማሹ ሙክታርም እሷን ትተን ለመሄድ ሳይሆን ዛኔ የሄድ ነው እንዴት ነበር መሰለሽ? አንደኛ ነገር አይ ቲንክ ቤኪን አውርተሽዋል መሰለኝ። አንቺ ለሱ አደራ ሰጥሻታል መሰለኝ እና ቤኪን ብለን ነው እዛ ድረስ ሄድ ነው። ያ ህዝብ ደግሞ ዋንቲም እንደመሰከረችው ፍቅር የሆነ ማህበረሰብ እና ዋንትያ እዛ ቦታ ላይ ምንም ትሆናለች ብለን አላሰብንም። ግን እኛ ፍሪደም አልተሰማንም እና ራሳችን ሪላክስ ለማድረግ ነው ወደ ሐዋሳ ሄድ ነው። ግን ደውላልኝ ቦቼ እዚህ ያለው ነገር አልተመቸኝም፣ የተፈጠረ ያለው ነገር
እውነት ለመናገር በጣም ደብሯት ነበር ዋንትያ። በነገራችን ላይ እኔ ምስክር ነኝ፣ የምትዋሽ ልጅ አይደለች እግዚአብሔርን። እና ቦቼ ደብሮኛል በጣም ያለው ነገር ደስ አይልም። ልምጣ ስትለኝ ገና እንደደረስን ያለችኝ እና ዋንቲ አሁን መኪና ይዘሽ ነይ ወደ አዲስ አበባ ልሄድ ነው እንደውም ያለችኝ፣ ልመለስ ነው ስትለኝ ኖ ዋንቲ ከእኛ ጋር እዚህ ሙክታርም አሹም እኔም ወንድሞችሽ ነን፣ ወደዛ የምትመለሽበት ምክንያት የለም፣ እስከመጣን ድረስ ትንሽ ሪላክስ አድርገን አብረን ወደ አዲስ አበባ እንመለሳለን እና ያልኳት። ከዛ ለአሹም ለሙክታር ስነግራቸው ትምጣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት፣ ዋንትዬ በቃ በጠዋት መኪና ይዘሽ ነይ ወደ አዲስ አበባ እንዳትመለሽ፣ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረው እና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስደርስ እንደውም አልተቀበልንሽም ወንትዬ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይኸው እኔ እናንተ ፊት ነው የማወራው። ቤኪ እንደዚህ ያደረገኝ፣ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎ እኛ ጋርም አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆንሽ ነው የሆንሽው ነገር አለ ወይ ጌታ አይደለ? የከፋሽ ነገር ምንድን ነው? ድምፅሽም ደህና አልነበረ። ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው አንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም። በጣም ነው ያስጠላኝ። ይሄን ነው ያልኳችሁ ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ። እሺ ቦቼም አውርቷል። እንደተባለው ዋንቲ በጣም የዋህ ልብ ያላት፣ እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ መጠየቀው ዋንትያ ነች። እሱን እኔ እመሰክራለሁ። ንጹህ ልብን ያላት 100%። ምንድን የተፈጠረው ሐዋሳ እስክንሄድ ድረስ ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ ላይክ አይኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚዩት ያላደረገ ሰው? አሹ ሚዩት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራ ነበር። እሷ እንዴት ማህበረሰቡን ዕቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ ላይክ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ ላይክ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብሏሉ። አይኖ ማስረጃ አለን ብሏሉ ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታቻ አላስገቡ ጀነራል አንደኛ እሱም ይግባ። እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት አይ ቲንክ አሁን እኔ ትላንትም ብያታለሁ ለዋንትያ አሁንም የምልሽ ነገር ቤኪ አሰድቦኛል ብለሻል አይደለ? የእሱ ማስረጃ ጀነራልን አስገባ። እኔ አሁን ላይ አረ ነው ያው እነ ሸራም መግባታችሁ አሪፍ ነው። ጀነራልም ይግባ፣ እነሱ የሚያወሩት ነገር ይኖራል። ያ እኔም ፖይንቱ እሱ ስለሆነ ነው። ማታ ቤኪ ወጥቶ በመሳደቡ ማለት ነው በጣም እኔም ከማንም በላይ ተናድጃለሁ። ከማንም በላይ ማለት ነው። ምክንያቱም አይኖ ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛውም ሴት መሰደብ የለባትም። የትኛውም ማንንም የመስደብ መብት የለውም። አንድ ጥያቄ ልጠይቅ። ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛል። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱም ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው?
ልትደዋወሉ ትችላላችሁ። አብራችሁ እንደምበሉና ልንደዋወል ሳይሆን ስራም አብራን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር ጀራል አንዴ ሚታርግ ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ አንቺም እየሰማሽ ጃዝ ሁላችሁም ስሙ። ዋንትያ እኔ የምጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር ያድያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ከአንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ቸራ ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ የሀዲያ ህዝብ አንድ አዳምጥ፣ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለእነዚህ አሹ ሲናገር ነበር። አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደዚህ ጀመር። አንተም ሆንክ ለዋንትያ ማለት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ ቆይ አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። አንዴ ጃዝ ተረጋጉ። አንዴ የትራንስፖርቴሽኑን ልናገር ነው እንመጣለን። አንድ እሱ ላይ ትናገሪያለሽ ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ። ስለዚህ ሌላ የምትነኳኮራችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። እኔም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም፣ የማህበረሰብ ጉዳይ አይደለም። የዋንትያና የቤኪ ጉዳይ ነው። በቃ የዋንትያና የቤኪ ጉዳይ ነው እያወራን ያለ ነው። ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለም? እኔም ጠይቄሻለሁ። አይ ቲንክ ቤኪ ጋም ጽፌለት ነበር። እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው። አንቺ ምን ያህል እርግጠኛ ነሽ? ይቅርታ እዚህ ላይ ያኔ ዋንቲን እና እህትህን መኪና ውስጥ ሳናግር ስፒከር ላይ ነበረ። አንተ ድራይቭ እያረክ ነበረ። ትዝ አይልህም? እህትህ ዋንቲያን እኮ እንደው ስለሱ ያው ቤኪን የመጥፎ ሰው ምናምን ማለት አይደለም፣ ግን በዋንቲ ከመጣ ሁሉም ገደል ይግባ። ሁሉም ከዋንቲ ያታለው ማነች እሷ? እኔ እኮ በአንድ ቃል ኢትዮጵያ ምደረምስ ሰው ነኝ። ገባት? ሰምቻለሁ። እዛ ሳይሆን ያለው እኔ ዋንትያ ለክፋት ይወድሽ ያለው ነገር ሁሉ ላሰማ እችላለሁ። ዋንትያ እኔ ምንም እኔ ሁሉንም አሰማው፣ ግን እስኪ እንስማው፣ ድምፁን እንስማው። አሰማችኋለሁ። ግን ልጽልጥ አውጡት ያለውን እንገርሽ ቅድሚያ አሁን ምን ትነግራለህ? አሁን አሰማለሁ ብላል። ሁሉንም ቦታ አሰማ። ቪዲዮ ከፍተህ ጃዝ በቪዲዮ እሱ ቤት ስታወራ አልነበረ? እኛ ሀዲይኛ ካወራ እኛ እንተረጉማለን። አማርኛውን ቪዲዮማ አሁንም አሰማን። ፕሊዝ አሁን አሰማን። ዋትስአፕ ክፈቶና አሰማን። አሁን እሺ ቆይ በዚህኛው ስልኬ ቲክታክ እናንተ ጋር ለግባና እዚህኛው ስልኬ ላይ ነው አሁን ላይቭ በገባሁበት ስልኬ ላይ ቦስ ልትላላክ እኮ ነው አሁን። ይሄ ከኛ የቀራ ሙድ እኮ ነው። ኧረ በእግዚአብሔር በእናትህ እኔ ምንም አንተ ለማሳመን እኔ ምን አገባኝ? እሺ ሉጣ እኔ ሉጣላችሁ ምን አገባኝ? እኔ በዚህ ጉዳይ ተባረለ አሰማን። ቦሱን አሰማ፣ ሁሉንም ቦስ አሰማለሁ አልኩ እኮ። ስለዚህ እንደዚህ ነገር ልሰራ ቤኪ ለእኔ ምንም ያደርግልኝ ነገር የለም።